ብዙ ቦታ ሂደዋል፣ ግን ሊያገኙት አልቻሉም። ሰፈሩ ላይ ወይ በሩ አጠገብ ደም ፈሰዋል ተብሎ ነበረ። እህቱ በጣም ነው ያዘነች የነበረው፣ በጣም ነው ያለቀሰችው የነበረው። ወንድሜ የት ሄደ? ወንድሜ የት ገባ? ምን ሆነ? ምን ዋጠው? ወይ ሞተ ብዬ አላረፍኩኝ፣ ወይ አለ ብዬ በተስፋ ያልጠበኩት ብላ ብዙ ነገር አልቅሳ ነበር። ኤርሚያስ እንደምታውቁት በብዙ ወንጀለኞች ተከሶ በብዙ ወንጀል ባልሰራው ወንጀል ተከሶ ወንጀል ላይ እንደሆነ ታውቃላችሁ። በአሁኑ ሰዓት ነበልባል ሚዲያ የሚራራጠው የሚሰራው ሳሚ እንደሆነ ሁላችንም እናውቃለን። እና ዛሬ ደስ የሚል አንዳንድ አዳዲስ ዜማዎች ተሰምተዋል። እሱም ደግሞ ምንድን ነው ካላችሁኝ የጠፋ ወንድማችን በዛ ሰዓት አደጋ ደርሶበት የት ገባ የት ወጣ ተብሎ እስካሁን የተፈለገ ነበር። ያም የተፈጠረው ሉል በጠፋ ሰዓት ነው። ይሄ ወንድማችን ሉል እንዲገኝ ተብሎ በተደረገ ነገር ነው ይሄ በሙሉ ጉዳት የደረሰ ልጆቹን እየጠፉ ነበረው። እና ዛሬ ተስፋዬ ያለበት ቦታ ታወቀ። ተስፋዬ ተገኝተዋል። ያው እርግጠኛ ሆነን ነው ያወሩት። ዋና ተስፋዬን እንዲያዝና ተስፋዬን ጉዳት እንዲደርስበት ያደረገ ልጅ ነው እጅ ከፍንጅ የተያዘው። ስለዚህ ተስፋዬ ያለበት ቦታ እናገራለሁ ብለዋል። ያው ይህን ነገር እንዲናገር እውነቱ እንዲወጣ ያደረገው ደግሞ አማቹ ነው። ይህ ልጅ ከክፍለ ሀገር መጥቶ ነው በእንደዚህ በወንጀል ስራ ላይ እንዲሰራ ያደረገው። እንደምታውቁት አንድ የአሞቴ ጎሳ የሚባል በጣም ኃይለኛ የሆነ ልጆቹ በሙሉ የሚያሳስር ልጆቹ በሙሉ ወንጀል ውስጥ እንዲገቡ የሚያደርግ አንድ ጀግና ማን አለብኝ ማን ይጠይቀኛል በማለት የሚንቀሳቀስ ወንጀለኛ ነበረ። ስለዚህ ውድ ቤተሰቦቼ ዛሬ እያንዳንዱ ነገር ሚስጥር ወጥተዋል። እሱ እንደሚያሰራቸው እሱ ይሄ ጉዳይ ላይ እንዲሰሩና ጠንክሮ እንዲሰሩ ያደረገ እሱ መሆኑ ነው የተናገረው። ስለዚህ ውድ ቤተሰቦቼ ዛሬ የደስታ ቀን ነው። የጠፋ ወንድማችን የጠፋ የት ገባ ምን ሆነ ምን ዋጠው ብለን ሁላችንም በተለይ ደም ፈሰዋል ከተባለ በኋላ ሁሉም ሰው ጭንቀት ውስጥ ነበረ። ኤርሚያስን ከዛ ጊዜ ጀምሮ ጠፍተዋል። ምክንያቱም በጣም ጨንቆታል። የእሱ ሰራተኞች ናቸው። በጣም በስራቸው ጎበዝ የሆኑ ምንም ነገር ቢመጣ ምንም አይበግራቸው ጀግና ልጆች ነበሩ። ከዚህ ሚዲያ እንዲርቁና ስራ እንዳይሰሩ የሚደረጉ ተነበረው። ግን በመጨረሻ ያ ተጎዳ የተባለ ወንድማችን በማግኘቱ እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ ውድ ቤተሰቦቼ። ስለዚህ በመጨረሻ ደግሞ ያለበት ቦታ አለበት በቃ አስቀመጥኩት ያለ ቦታ ነው ጠቁሞ ነው ወደዛ የሄዱት። እንግዲህ ነጊን ይዘውት እንደሚመጡ እርግጠኛ ነኝ። ሁሉ ነገር በተስፋ መጠበቅ ነው። ኤርሚያስን ካሁን በኋላ እንዲመጣ ሳሚ ተናግረዋል። እስካሁን በወንጀል ቢከሰስም ግን ምንም አይነት ምስክር የሌለባቸው ነገራቶች እንደሆኑ ነው የተሰማው። ያ ነገር ለማስተካከል ነው ከሚዲያ የጠፋው ነበረው። ካሁን በኋላ ይህ ወንድማችን ተስፋዬ ከተገኘ በኋላ ነገራቶቹ እያንዳንዱ በስርዓት አጣርተው ወደ ስራው እንደሚመለስ ነው የተናገረው። እኛ የምንፈልገው እሱ ነው። ምክንያቱም ይህ ወንድማችን በጣም ጀግና ነው። ምንም ነገር ማይበግረው ለስራው ታማኝ የሆነ ልጅ ነበረ። ስለዚህ በመገኘቱ እንኳን በጣም ደስ ብሎኛል። እንኳን ደስ አላችሁ። ኤርሚያስን በቅርብ መጥቶ ከእናንተ ጋር ተቀላቅሎ አብራችሁ እንደምትሰሩ አልጠራጠርም፣ ተስፋ አለኝ እላለሁ። ውድ ቤተሰቦቼ እኔ በጣም ጨንቆኝ ነበር። መች ነው የሚገኘው ማለት የሆነ ነገር በተስፋ የምጠብቁት ነገር እኮ ይኖራል። ግን ይሄ ወንድማችን አለም አልተባለም፣ የለም አልተባለም፣ ሞተም አልተባለም። በቃ ደም በሩ አጠገብ ደም ፈሰዋል። ስልኳ አይሰራም ነው። ሌላ ነገር ምንም ነገር የለም። ማን ይዞታል? ምንም የሚታወቅ ነገር የለም። የት ገባ? ምንም የሚታወቅ ነገር የለም። ስለዚህ በመጨረሻ እንደዚህ እውነቱ በመውጣቱ ይሄ በሙሉ ስራ የአብርሃም ስራ መሆኑን አብርሃም የሚያሰራቸው ስራት ልጆች እንደሆኑ ነው የተሰማው። አብርሃም የመቅደስ ልጅ አስተማሪ እንድትሞት ነው የፈለገው ነበረው። ግን ያ ነገር አናደርግም በማለታቸው ነው ግማሾቹ እንዲታገቱና እንዲደበደቡ የተደረገው። በተደበደቡ ሰዓት እንዲታገቱ በተደረጉ ሰዓት ነው
የነበልባል አባል የሆነው የነበልባል ክሩም ሰራተኛ የጠፋውን ያለበት ቦታ እንዲጠቁሙ የተደረገው ማለት እነሱን በጥቆማ ነው የተደረሰባቸው እንጂ ሆነ ብሎ ሊናገሩ አይደለም። ከአንድ በኩል ጥቅም ሲያጡ ነው። ጥቅም ካላገኘን ለምን እንሰራለን? እውነቱ አውጥተን ለምን አርፈን አንቀመጥም በማለት ነው እንጂ ጥቅም ቢያገኙ በአብርሃም ጥቅም ቢያገኙ አብርሃም ያንዳንዱ ብር ቢከፍላቸው ኑሮ ዛሬ የጠፋ ወንድማችን አይገኝም ነበር። ግን ዛሬ በመገኘቱ እህቱ ያ ሁሉ አልቅሳ ያ ሁሉ ያዙን ልቀቁኝ ብላ በጣም እኔ ምንም ነገር አልፈርድባትም በነገራችን ላይ ምክንያቱም ወንድሟን ያጣችው። ወንድም ማለት ከባድ ነገር ነው። ወንድም ምንም ነገር አይተካም። እናት አባት የላቸውም፣ እህት ወንድም የላቸውም። በቃ አንድ እህት ነው ያለው፣ አንድ ወንድም ነው ያላት። ስለዚህ ያ ወንድሟ ደግሞ ምንም ነገር ሊሆንባት አትፈልግም። ለዛ እንኳን እስካሁን እንኳን በትዕግስት መቀመጧ በጣም ትዕግስተኛ ናት። የምሬ ነው የምላችሁ፣ በጣም ትዕግስተኛ ናት። ይህ ትዕግስትሽን ይጨምርልሽ። ወንድምሽን ጉዳት ደርሰውበታል ተባለ። እግሩ ተጎድተዋል፣ በጣም ተደብድበዋል። ያው የታወቀ ነው። በዚህ ስራ ላይ የሚሰሩ ልጆች በሙሉ ጉዳት እንደሚደርስባቸው የታወቀ ነው። አያችሁት? የሆነ ኬስ ሲጀመር በሙሉ የሆነ ነገር ይፈጠራል። የሆነ ኬስ ሲፈጠር የሆነ ሰው ይጎዳል። የታወቀ ነው። እና ሁለት ወንድሞቻችን ያው በሎን ምክንያት እግራቸው ላይ ጉዳት ደርሶባቸዋል። አንድ ሹፌሩ ነው፣ አንድ የሆነ በልባል ሰራተኛ የሆነ ነው። ጭራሽ ጠፍተዋል። ስልኩም አይሰራም ተብሎ በቅርብ ርቀት የተከታተሉ ነበር። በመጨረሻ ተገኝተዋል። ግን እግሩ ላይ ጉዳት እንደደረሰ ነው የተሰማው። ስለዚህ ዋናው መገኘቱ ነው። ዋናው ጤነኛ መሆኑ ነው። ልጁ በቃ በሰላም መገኙ ነው። እህቱ እንድታርፍ ጤነኛ ወንድሟ ጤና ቢያጣም ጤናው ባያገኝም ግን ወንድሟ ከተገኘ በኋላ እረፍ ትላለች፣ ታርፋለች። ስለዚህ እህታችን እንኳን ደስ አለሽ። ወንድምሽ ስላገኘሽ ወንድምሽ አግኝተሹ ጉዳት ቢደርስበትም ቢደበደብም በጣም ቢጎዳም ወንድምሽን ስላገኘሹ በጣም ደስ ብሎኛል። ከአሁን በኋላ በጣም መጠንቀቅ አለባችሁ። ነገሩ የእናንተ ስራ ተጠንቀቃችሁ ብትሰሩ በጣም ከባድ ነገር ነው። ነገር ግን ሰራተኞቹ በጣም በታማኝ የሚሰሩ ሰራተኞቹ እነዚህ ሰራተኞች ሌላ ሰው የኛ ጠላቶች ይፈልገዋቸዋል የምትሏቸው ሰራተኞች በሙሉ ጠበቃ እንዲደረግላቸው ማለት እነሱ የሚጠብቅ ሰው ጋርድ ቢጠበቅላቸው ከህግ አካላት ጋር ቢጓዙ ባይ ነኝ። በዛ ሰዓት የብቻው ባይሄድ የቤቱ ድረስ የሚያደርሰው ጋርድ ቢኖረው የሆነ ፖሊሶች ቢኖሩ ኖሮ ይሄን ያህል ጉዳት ባልደረሰበትም ደም ባልፈሰሰም ወንድማችን ደግሞ እግሩም አይጎዳም ነበር። ግን አንዳንዴ ሁሉን ያለውን ነው የሚሆነው። እኛ የወሰንነው ሳይሆን እሱ የወሰነው ነው የሚሆነው። የሰው ልጅ ዋና መኖሩ ነው። ጉዳት የትም ሆናችሁ የትም ጉዳት ይደርሳል። ግን ወንድማችን ዋና በሰላም መገኘቱ ነው ደስ የሚለው። ስለዚህ ሳሚ የልፋትህ ውጤት፣ ደክመህ ለፍተሃል። ይህ ወንድማችን ለማግኘት ብዙ ጥረሃል፣ ብዙ ተጎድተሃል፣ ብዙ ተብለሃል። ግን ምንም አይነት ተስፋ ሳትቆርጥ ወንድሜ ማግኘት አለብኝ፣ ወንድሜ መጎዳት የለበትም ብለህ በዚህ ልክ መሯሯጥህ በጣም ደስ የሚል ነገር ነው። አሸናፊ ሆንክ እንጂ ተሸናፊ አልሆንክም። ውጤታማ ሆንክ እንጂ ውጤት ሳታገኝ ከስራህ አልመጣህም። ስለዚህ ወንድምህን፣ ጓደኛህን፣ የስራ ባልደረባህን በጣም የምታምኑት በጣም የምትተማመኑበት ጀግና ወንድማችሁ ስላገኛችሁ በጣም ደስ ብሎኛል። ከአሁን በኋላ የበለጠ ነገር ሰርታችሁ እያንዳንዳችሁ እነ አብርሃም ዲናም አግኝታችሁ ለህግ አካል እንደምታስረክቡ አልጠራጠርም። ምክንያቱም እናንተ ጀግና ስለሆናችሁ በርቱልን፣ ትችላላችሁ። የበለጠ ቦታ ደርሳችሁ እንደምናያችሁ አንጠራጠርም። ለእውነት የሚሰራ ሰው መቼም ወድቆ አይወድቅም፣ ጉዳት ቢደርስበትም። ስለዚህ ጥሩ ውጤት አምጥተሃል ወንድምን ስለተገኘ ማለት ነው። እና ውድ ቤተሰቦች ዛሬ ደስ የሚል ነገር ነው። መልካም ቆይታ። በሌላ ቪዲዮ እንገናኝ።